ተሸዋሩ እንዴ? ለምን ተቀጣጣው? ለምን ተመያያዛችን ነው እንዴ? ገረመ አትወጡ። እሺ እኔ በህይወት እያለሁ እዚህ እያለሁ ለምን ትወጣላችሁ? መሞት ፈልጋ እኔ አንተ ሄርሜላ አብራም ሆነን እንድንዝናና ፈልጋለሁ። ተይ እንጂ የት ሄዳችሁ ልትዝናኑ የፈለጋችሁት? ላንጋኖ ነው ወይስ ሐዋሳ ነው? የት ነው ታዲያ? ልትዝናኑ ከፈለጋችሁ እዚች ጋር መጥታችሁ መቀደዱ ለምን አስፈለገ? ማነሽ ማርትዬ እርምሽን አውጪ። እንደ ድሮ የማዳን ቅመሞች ብር ይልኩልናል ብላችሁ አስባችሁ ከሆነ ተሳስታችኋል። እድሜ ለኛ አነቃናቸው እኮ ድሮ በልተዋል። ድሮ በልተናል ብለው ነግረውሽ ነው አይደለ? እንደዚህ እኝኝ ልት የመጣሽ ጉድ እኮ ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ትላንትና ዳኒ ነብሯ ደስታ አብረው መጥተዋል ማለት ነው። እጃችሁ ተላቃችሁ አውሩ ሲል እጃችን መያያዝ ነው ወይ የገረመ? ገና ከሀገር ልንወጣ ነው ሲል እንግዲህ እኔ በህይወት እያለሁ ከሀገርማ አትወጡም አለ ማለት ነው። ደስታችን የብረት መዝጊያችን የነብሯ የወደፊት ባሏ ማለት ነው። አይ የብረት መዝጊያ እኔ እኮ አውቄ ነው የብረት መዝጊያ ያልኩት ማለት ነው። ትላንትና እንግዲህ ይህን ቪዲዮ ጨርሰው ያላዩ አንዳንድ በጎች ማለት ነው። አንዳንድ በጎች አይሮታ የልጅ እናት የምትሆኘው መቼ ነው? አይሮታ መጨረሻሽ ይህ ሆነ እያላቸው ስታሽቋልጡና ስታሽቀብጡ የነበራችሁ ደህና ናችሁ? እንዴት ናችሁ? ሩታ ምንም አልሆነችም። እናንተ ቁጭ ብላችሁ ወንበር ላይ እየተመለከታችኋት ነብሯ፣ አንበሲቷ፣ ጀግኒቷ እናንተ እያቃጠለች ወደፊት ትመራለች ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። ሌላው ትላንትና በተናገርኩት በገንዘቤ በመበላቴ ዱዓ ላደረጋችሁልኝ መልካም ምኞታችሁ ለተመኛችሁልኝ እጅግ በጣም አድርጌ ከልብ አመሰግናለሁ። እሱም ዙሪያ ላይ አንዳንድ ነገር እላለሁ። ላይክ እያደረጋችሁ እያበረታታችሁኝ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ላይክ አድርጉ፣ ኮፒ ሊንክ አድርጉልኝ፣ አበረታቱኝ። እናንተ እንድታበረታቱኝ ይፈልጋለሁ። እንደው በአላ ነው ብዬ የምለምናችሁ ማለት ነው። ኮፒ ሊንክ አድርጉልኝ። የዩቱብ ቻናሌ እየሞተ ነው ያለው ማለት ነው። ሞራኔ ሞቷል፣ እሱ ደግሞ በይበልጥ ሞቷል ማለት ነው። እና ላይክ እያደረጋችሁ አንቀሳቅሱት ነው ምለው። ወደ መጣሁበት ወደ ገደለው ስገባ እንግዲህ ሩታዬ ነብሯ ትላንትና ለደስታ ከዳኒ ጋር ፕራንክ አድርጓለች ማለት ነው። እኔና ዳኒ ልንዝናና ከሀገር ልንወጣ ነው፣ ሁሉም ማሰናብተን አንተ ብቻ ነው የቀረህን፣ ልናሰናብትህ መጥተናል ብለው እንደዚህ እጅ ለእጅ ተያይዘው እያናገሩት ምንድን ነው የምታናግሩኝ? ተላቀቁ፣ ተያያዛችሁ እንድታናግሩኝ አልፈልግም። መያያዛችን ነው ወይ የሚገርመው? እኛ እኮ ከሀገር ልንወጣ ነው እያልንህ ነው አለው ማለት ነው ዳኒሻ። እኔማ በህይወት እያለሁ እናንተ አያችሁ፣ በቃ የብረት መስጊያ ማለት እኮ ይሄ ነው። በቃ እኔ በህይወት እያለሁማ ከሀገር አትወጡ። ምን ነው ልትሞት ነው ያለው ማለት ነው ዳኒሻ። እንዶ የማይበጀው እንዶ ጠላቱ በክፉ የሚያየው ይሙት። ኧረ ጠላቱ ማይሙት። ምን ነካሽ ቀለማ እንዴ ዳኒሻ? ምን ሆነ ነው ልትሞት ነው የምትለው ማለት ነው። እና የብረት መዝጊያው ደስታችን የነብሯ ፍቅረኛ ወይም ደግሞ የወደፊት ባሏ እና አትወጪም እንደው ንቅንቅ አትይም ብሎ ዘራፍ አለ ማለት ነው። ዘራፍ በቃ ቆፍጠን፣ የወንድ ልጅ በቃ ቆፍጣና ደስ አይለን? ቆፍጠን ብሎ ምን ሆነሽ ነው የኔ ፍቅር አይገባሽም እንኳ ያላት ማለት ነው። ይገባኛል፣ ነገር ግን ዳኒሻ ስለተመቸኝ ከሱ ጋር በቃ ልዝናና ነው ብላ እንግዲህ ለአንዳንድ በጎች ማለት ነው ለአንዳንድ በጎች አቃጠለቻቸው ማለት ነው። ፕራንክ ነው እንግዲህ ያደረገችው ደስታ ማለት ነው። እስከ መጨረሻው ቪዲዮ ሳዩ ኮመንት እኔ እኮ በጣም ነው የምትገርሙኝ። በእርግጥ እኔም እንደዛው ነው፣ የሚደብረኝ ቪዲዮ ካለ ማለት ነው። አሁን እኔ የጋሽ አሸብርና የሄርሜላ ቪዲዮ ብሞትም አልጨርሰውም። ለወር ያክል የመጀመሪያው ብቻ ቀንጨብ አድርጌ ያመጣለሁ እንጂ ብሞት እንደዚህ አፊን ከፍቼ የእነሱ ቪዲዮን አላይም። እና ቪዲዮቸውን ያልጨረሱ በጎች አይሮታ እንደዚህ ሆነ መጨረሻሽን መቼ ነው የልጅ እናት ምትሆኝ? ምን ነው 40 ዓመትና 50 ዓመት አደረጋችሁት እድሜዋ ማለት ነው። ገና እኮ
ጩጬ ናት እኮ በሀያዎቹ ያለች እኮ ናት። ምን ሁኝ ነው የምትሏት? መጨረሻዋስ ምን ሆነ? እናንተ ከብቶች ማለት ነው። እሷ እኮ ስራ ነው እየሰራች ያለችው፣ ዶላር ነው እየቆጠረች ያለችው። እናንተ አላችሁ አይደለ ቁጭ ብላችሁ ደብዳቤ መሰለ ኮመንት እየጻፋችሁ የምትሳደቡት። ገና አናታችሁ ላይ እውነቴን ነው የምላችሁ፣ ገና አናታችሁ ላይ መጥታ ትጨፍራለች። ብትፈልግ ትግርኛ፣ ብትፈልግ ኦሮምኛ፣ ብትፈልግ ጉራግኛ፣ ብትፈልግ አማርኛ እንደፈለገች የብሔር ብሔረሰቦች 86ቱን ብሔር ብሔረሰቦች ዘፈን በአናታችሁ ላይ ትዘፍንባቸዋለች። እናንተ ቀጠል ረር እያላችሁ ትከተሏታላችሁ ማለት ነው። እንዲህ ምን አድርጊ ነው የምትሏት? ልጅቷ ፕራንክ ነው እኮ እንደ ማንኛውም ሰው ያደረገችው ማለት ነው። ፕራንክ ነው። ሲቀጥል ተንበርክኮ ቀለበት ያደረገላት ወይም ሽማግሌ ላከላት መሰላችሁ? ምንድን ነው ተቃጠላችሁ፣ እርር አላችሁ። ለማንኛውም እኔ ደስታ ትላንትና ስለመጣ እጅግ በጣም ደስ ብሎኛል ማለት ነው። ወንድማችን ቆንጅዬ ወንድማችን የብረት መዝጊያ ማለት ነው። እውነት እኔ በጣም ደስ የሚለኝ ልጅ ነው። በቃ የተረጋጋ በጣም ደስ የሚል ልጅ ነው ማለት ነው። እና ትላንትና ፕራንክ አድርገውታል። እስከ መጨረሻው ቪዲዮ ሳታዩ ኮመንት አትኮምቱ እናንተ ዝትቶች ማለት ነው። አትኮምቱ። በቃ ሩታ የትም ልትሄድ አይደለም፣ ምንም ልታረግ አይደለም። ነገር ግን ፕራንክ ነው ያደረገችው ማለት ነው። ፕራንክ ነው። ስለ ነብሯ ይሄን አክል ካልኩኝ ማለት ነው ወደነ እቴቴ አቤላ ሊሂድ። እቴቴ አቤላ እና እንግዲህ ማናት ማርቲ እንግዲህ ትላንትና እኔ አንተ ሄርሜላና አብርሽ ልንዝናና እንሄዳለች ማለት ነው። ታዲያ ልትዝናኑ ለመሄድ ከፈለጋችሁ ቪዲዮ መስራት ምን አስፈለገ? እኔ እኮ ግራ ነው የምታጋቡኝ ማለት ነው። ለምን አስፈለገ? ተነጋግራችሁ በውስጥ ለምንድን ነው ላሽ የማትሉት ማለት ነው? እኛ እኮ ይገባናል፣ እናንተ ጥልዞች ማለት ነው ይገባናል። ተበላበት እኮ ይሄ ድራማ ተበልቶበታል። እውነቴን ነው ተበልቶ አልቆበታል። እድሜ ለእኛ አንቅተናቸዋል እኮ የማዳን ቅመሞች ማለት ነው። ድሮማ ፎቶችሁ እያሰሩ ልብስ ኮምፕሌት እያሰሩ የቤት ዕቃ ሳይቀር ይልኩላችሁ ነበረ። አሁን ግን እድሜ ለእኛ ጥቃቅን ዩቲዩበሮች አንቅተናቸዋል። በእርግጥ ያልነቁ አሉ ገመዶች ማለት ነው። አሁን እንደዚህ እኮ መታችሁ ልንዝናና እፈልጋለሁ ምትይ እንቺ ማርትዬ ይሄን ገንዘብ እንልክልሻለን ወጥታችሁ ተዝናኑ እንድትባሉ ነው አይደለም? ወፍ የለም። ላይክ የተደረገላችሁ ሰብስክራይብ የተደረገላችሁ አነሳችሁ እንዴ? በዩቱብ በምታገኙት ገንዘባችሁ ወጥታችሁ ተዝናኑ። እናንተ ሀገራችሁ ላይ ቁጭ ብላችሁ ንጹህ አየርን እየተነፈሳችሁ የፈለጋችሁትን ምግብ የፈለጋችሁበት ቦታ እግራችሁ ፈታችሁ እየተጓዛችሁ አረብ ሀገር ላይ የሚገኙ የማዳን ቅመሞች በማዳን ኩሽና ታስረው የሚቀመጡ የእነሱ ገንዘብ ለመብላት ነው እንደዚህ አይነት ነገር የምትሰሩት ማለት ነው። ምድረ ዝትቱላ ማለት ነው። እውነትም የሚመስልሻለሽ እኮ አላችሁ ያልነቃችሁ፣ እኛ ስንለፈልፍ የማይገባችሁ ማለት ነው። በዚህ በኩል 1 ሚሊዮን በዚህ በኩል ልንዝናና እንፈልጋለን የሚሉ በቃ ጠረረባቸው። አረብ ሀገር ላይ የሚልኩ የማዳን ቅመሞች ጠፉ። በቃ እድሜ ለኛ። የእውነት ስንቶቹ ተበልተዋል ከዚህ በፊት ማለት ነው። ስንቶቹ በልተዋል። ስለዚህ እዝናናለሁ ካልሽ የትም እንጦሮጦስ ሄደሽ ተዝናኝ፣ እኛ አይመለከተንም። እንዲህ ዩቲዩብ ላይ ቪዲዮ መስራት ምን አስፈለገ? የለም፣ እውነቴን ነው። እንደ ድሮ የለም። ምንም አትበሉ። መብላት ቀረ። እዛው በሰራችሁበት በጉልበታችሁ በላባችሁ የትም ሄዳችሁ የትም እንጦሮጦስ ላንጋኖ በሉ የትም ገደል ገብታችሁ ተዝናኑ፣ አይመለከተንም። ልትበሉ ቀረ። እንደ ድሮማ ቢሆን ይሄን የማርቴና አቤላ ፎቶ እያደረጉ ኮምፕሌት ልብስ እያለበሱ እዛው ሸብረቅ ሲያደርጓቸው ነበር የሚኖሩት ማለት ነው። አሁን ላይ ግን ወፍ የለም፣ ተበልቶበታል አልኳችሁ። ይሄ ነው የምላችሁ። ሌላ ወደ እኔ ስመጣ ማለት ነው ብዙዎቻችሁ እንግዲህ መልካም ምኞታችሁ ተመኝታችሁልኛል። አላህዬ የልፋትሽን የድካምሽን በእጅሽ ያስገባልሽ ብላችሁኛል። አሚን ብያለሁ። አሁን እንዶ አድርጎልኝ አላህዬ በእጄን እንዲያስገባልኝ ማለት ነው። አሁን እንግዲህ የቴሌግራም ግሩፕ ከፍቻለሁ። እኔ ግሩፕ የከፈትኩት በገንዘብ አይደለም፣ በሌላ ነገር እንዳታስቡ። የገንዘብ እርዳታ እንድረዳ ሳይሆን ሀቢባ በምትገባ ሰዓት ቀለሟ አስገቢያት ብላችሁ ኮመንት እንድትጽፉልኝ ብቻ ነው። የመጀመሪያ ኮመንት ላይ አስቀምጠዋለሁ የቴሌግራሙ ሊንክ እና ጂዮን ብላችሁ ገብታችሁ የሀቢባ ሊንክ ስልክ እባካችሁ እንደው በዓል ላይ ይዣችኋለሁ። ሀቢባ ቤት ገብታችሁ ቀለሟ አስገቢያት ብላችሁ ስሜን ጻፉልኝ ነው የምለው። በተረፈ ወዳችኋለሁ። ሰላማችሁ አላህ ያብዛልኝ። በዚህ ብቻ እንድትተባበሩኝ ነው በአላህ ስም ጠይቃችሁ።
እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቀን ብያለሁ ባይ